የጄኤምኤም ቲቪ ተመልካቾቻችን የጄኤምኤም ቲቪ መረጃ ሰዓታችን ላይ እንገኛለን። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታን አደርጋለሁ። በቅድሚያ ማርስተ ዜና አስደምጣችኋለሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የተመሰረተበትን 50ኛ የወርቅ ኢዮቤልዩ ክብረ በዓል በአድዋ ድል መታሰቢያ ሙዚየም በድምቀት ተከበረ። በደቡብ ምዕራብ ኢትዮጵያ በሚዛን የሴቶች መሬት መብት ስልጠና ተካሄደ። ከውጪ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ስነ ስርዓት ተካሄደ። የተወደዳችሁ ተመልካቾቻችን ከመረጃዎቻችን ጋር አብራችሁን ቆይታ እንድታደርጉ እየጋበዝኩ ወደ ዝርዝር ዜናዎቹ አልፋለሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የተመሰረተበትን 50ኛ የወርቅ ኢዮቤልዩ ክብረ በዓል በአድዋ ድል መታሰቢያ ሙዚየም በድምቀት አክብሯል። በክብረ በዓሉ የዛሬ 50 ዓመት በ9 አብያተ ክርስቲያናት የተመሰረተው ህብረት ዛሬ 808 አባላትን ማቀፉን አስታውቋል። ቀደምትና መስራች የነበሩትን በህይወት ያሉትንም ወደ ጌታ የተሰበሰቡትንም አመስግኗል። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አዘጋጅነት ለተከታታይ 3 ቀናት ሲካሄድ የቆየው ዓመታዊው ፓስተርስ ኮንፈረንስ በተጠናቀቀበት መድረክ ከመላው ሀገሪቱ የተወጣጡ አባላቱ በተገኙበት የምስረታ 50ኛውን የወርቅ ኢዮቤልዩ መክፈቻ መርሃ ግብር በድምቀት አስጀምሯል። የአዲስ አበባ ከተማ ሰላምና ጸጥታ ጽሕፈት ቤት ኃላፊም ክብርት ወይዘሮ ሊዲያ ግርማን ጨምሮ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለም፣ የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ፣ የኢትዮጵያ መጽሐፍ ቅዱስ ማህበር ፕሬዝዳንት አቶ ይልማ ጌታሁን፣ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩን ጨምሮ ጥሪ የተደረገላቸው ከፍተኛ የመንግስት የስራ ኃላፊዎችና የአብያተ ክርስቲያናት ተወካዮች የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በመድረኩ ትውልዱ የቀደሙትን አባቶች ሊያከብር ይገባል፣ ዛሬ እዚህ የደረስነው እነሱ በከፈሉት ዋጋ ነውና ሊከበሩ እውቅና ልትሰጡም ይገባል ያሉት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ሲሆኑ ጉባኤያችን ለህብረቱ የተሰማው ደስታም ይገልጻል ብለዋል። ለወንጌል አገልግሎት የከፈሉት ዋጋ ትልቅ ነው። ዋጋ የተከፈለበት መሆኑን ከአባቶች ከራሳቸው አንደበት ሰምተናል። ለቀጣይ ጊዜያትም ወንጌልን ለኢትዮጵያውያን በማድረስ በጋራ እንሰራለን ያሉት ደግሞ የኢትዮጵያ መጽሐፍ ቅዱስ ማህበር ፕሬዝዳንት አቶ ይልማ ጌታሁን ናቸው። ብዙ ዋጋ በመክፈል እዚህ መድረሱን በማንሳት የእንኳን አደረሳችሁ መልእክት ያስተላለፉት ደግሞ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ ሲሆኑ ህብረቱ በሀገራችን ትልልቅ ማህበራዊ ስራዎችን በመስራት ለምድሪቱ በረከት ሆነው ቆይቷል ሲሉም ተናግረዋል። የዛሬ 50 ዓመት በቁጥራቸው ጥቂት የሆኑ የወንጌላውያን ቤተ እምነቶች የዚህን ህብረት አስፈላጊነትና ጠቀሜታ ተረድተው ምንም እንኳን ጊዜው የደርግና የኮሚኒስት ጊዜ ቢሆንም ዛሬን በእምነት ተመልክተው ለዚህ ህብረት መመስረትና ፋና ወጊ በመሆን ለሀገራችን ከፍተኛ ማህበራዊና መንፈሳዊ አገልግሎት ማበረከት የሚችል ህብረት መመስረታቸውን ያነሱት ደግሞ የአዲስ አበባ ሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ ናቸው። በመድረኩ የህብረቱ ቦርድ ሰብሳቢ ፓስተር ደሳለኝ በ9 አባላት የተጀመረው ተቋም ዛሬ ላይ ሚኒስትሪዎች እና አጋር አባላትን ጨምሮ 808 አባላት መድረሱን ጠቅሰው አባላቱን እንኳን ደስ አላችሁም ብለዋል። በስልጠናውና በተለያየ መልክ ያገለገሉ አባቶችና መሪዎች እውቅና የተሰጣቸው ሲሆን የመጀመሪያ መስራች አባቶች ኬክ በመቁረስ በይፋ የህብረቱን 50ኛ ዓመት ክብረ በዓል ማስጀመሪያ አብስረዋል። መረጃውን ያገኘነው ከክርስቲያን ኒውስ ነው። በደቡብ ምዕራብ ኢትዮጵያ በሚዛን የሴቶች የመሬት መብት ስልጠና ተካሄደ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽን የኢትዮጵያ ቤተክርስቲያን መሪዎች የሴቶች የመሬት መብቶች አጋር ናቸው በሚል ርዕስ ፕሮጀክት እያካሄደ ነው። የዚሁ ጅምር አካል ከኤፕሪል 22 እስከ ኤፕሪል 25 ቀን 2025 የተካሄደው የ3 ቀናት የስልጠና መርሃ ግብር ለካህናትና ለቤተክርስቲያን መሪዎች ተሰጥቷል። ስልጠናው የቤተክርስቲያን መሪዎች በማህበረሰባቸው ውስጥ የጾታ ፍትሃዊነት ተሟጋች እንዲሆኑ ለማብቃት በማለትም በሁለቱም መጽሐፍ
ቅዱሳዊና ሕጋዊ አመለካከቶች ላይ ያተኩራል። የሴቶች የመሬት ባለቤትነት መብትን ከሚያስጠብቁ ከሀገራዊና ዓለም አቀፍ የሕግ አቀፎች ጎን ለጎን ፍትህና እኩልነትን የሚያጎሉ ቅዱስ ጽሑፋዊ ትምህርቶችን ተሳታፊዎች ይዳስሳሉ። በወርክሾፖች፣ የቡድን ውይይቶችና በተግባራዊ የጥብቅና ልምምዶች የቤተ ክርስቲያን መሪዎች ግንዛቤያቸውን የሚያሳድግ ሲሆን ጉባኤዎቻቸውን ለማስተማር የሚያስፈልጉ ክህሎቶችን በማዳበርና የሴቶችን የመሬት ተጠቃሚነት የሚያደናቅፉ የህብረተሰብ ደንቦችን ይቃወማሉ። በስልጠናው ማብቂያ ላይ ተሳታፊዎች ለሴቶች የመሬት መብቶች ግንዛቤ እንዲፈጥርም ተናግረዋል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ነው። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸው ተገለጸ። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸውን የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነት ሪፖርቱን ይፋ አድርጓል። የባንኩ ሪፖርት እስከ ሰኔ 2024 ድረስ ያሉ የገንዘብ እንቅስቃሴዎች ዙሪያ ትኩረቱን ማድረጉ ነው የተገለጸው። ባንኩ በሪፖርቱ ላይ እንደጠቀሰው 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር በአጭበርባሪዎች ገንዘባቸውን አጥተዋል። የማጭበርበር ድርጊቶቹ የተፈጸሙት በሐሰተኛ የገንዘብ ኖቶች፣ በተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክትና ተያያዥ መንገዶች አማካኝነት ነው ብሏል። በዚህ ዓመት ባንኮች ያጡት ገንዘብ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ300 ሚሊዮን ብር ጭማሪ እንዳሳየም በሪፖርቱ ላይ ተጠቅሷል። በኢትዮጵያ አጠቃላይ ካሉ 31 ባንኮች ውስጥ 28ቱ ሲጭበረበሩ የቀሪዎቹ 3 ባንኮች ማንነት ግን በሪፖርቱ ላይ አልተጠቀሰም። ባንኮች ከአነስተኛ የብድርና ቁጠባ ተቋማት ጋር በመቀናጀት ብድሮችን እየሰጡ ነው የተባለ ሲሆን ይህ አገልግሎት እየጨመረ መሄድና የበይነ መረብ መጭበርበሮች መበራከት ባንኮች የሚያጡት ገንዘብ ሊጨምር እንደሚችል ብሔራዊ ባንክ በሪፖርቱ ላይ መጥቀሱን ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ያገኘነው መረጃ ያመላክታል። መረጃው የአሃዱ ነው። የተወደዳችሁ ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ስነ ስርዓት ተካሄደ። በቫቲካን ቅዱስ ጴጥሮስ አደባባይ እየተከናወነ በሚገኘው መርሃ ግብር ላይ የተለያዩ ሀገራት መሪዎችና የሃይማኖት አባቶችን ጨምሮ ከ250 ሺህ በላይ የሚገመቱ ምዕመናን ተገኝተዋል። ርዕሰ ሊቃነ ጳጳሳቱ ባደረባቸው ከፍተኛ የሳንባ ህመም የሕክምና እርዳታ ሲደረግላቸው ቆይተው ባሳለፍነው ሰኞ ዕለት በ88 ዓመታቸው ከዚህ ዓለም ድካም ማረፋቸው ይታወሳል። ሱዳናውያን ህይወታቸውን ለማዳን ቅጠልና ከሰል እየተመገቡ ነው ሲል አንድ የኖርዌይ እርዳታ ድርጅት አሳወቀ። በመጠለያ ጣቢያ ሳይቀር ጥቃት ይሰነዘራል በሚል ስጋት የሚፈናቀሉ ሱዳናውያን ህይወት አደጋ ውስጥ የወደቀ ሲሆን በኤልፋሽር አካባቢ ያለው ቀውስ ደግሞ አስፈሪ ሆኗል። እየሰማናቸው ያሉ ታሪኮች በእውኑ አስፈሪ ናቸው ይላሉ የኖርዌጃውያን የስደተኞች ምክር ቤት የኤንአርሲ ኦፕሬሽን መሪ ኖህ ቴይለር እንደሚሉት ዜጎች ከኤልፋሽር ወደ ታዊላ ይፈልሳሉ፣ ግን እጣ ፋንታቸው መንገድ ላይ መሞት ጭምር ሆኗል። ውሃ ጥሙ ሳይቀር መከራቸውን አብዝቶባቸዋል። ሱዳን ላይ ያለው ቀውስ ከመቼውም በላይ አሰቃቂ እየሆነ መጥቷል በሚል የችግሩን ክፍተት ገልጸውታል። ከዛምዛም ካፕ ተነስተው 40 ኪሎ ሜትር በመጓዝ ላይ ሳሉ ዜጎች የሚደርስባቸው ፈተና እጅግ አስፈሪ መሆኑንም ያስረዳሉ የእርዳታ ሰራተኞች። በአብደል ፈታህ አልቡርሃን የሚመራው ዋናው ጦርና መሐመድ ሐምዳን ጋዳሎ የሚመሩት ፈጥኖ ደራሽ ኃይል ጦርነት ውስጥ ከገቡ 2 ዓመታት ቢሻገርም እስካሁን ጄኔራሎቹ ፖለቲካዊ መፍትሄ ማምጣት ተስኗቸዋል። በጦርነቱ ከ150 ሺህ በላይ ሰዎች ህይወታቸውን ሲያጡ ከ13 ሚሊዮን በላይ የሚሆኑት ከቤት ንብረታቸው ተፈናቅለዋል። ዘገባው የቢቢሲ ነው። የተወደዳችሁ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የተመሰረተበትን 50ኛ የወርቅ ኢዮቤልዩ ክብረ በዓል በአድዋ ድል መታሰቢያ ሙዚየም በድምቀት ተከበረ። በደቡብ ምዕራብ ኢትዮጵያ በሚዛን የሴቶች መሬት መብት ስልጠና ተካሄደ። ከውጪ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ስነ ስርዓት ተካሄደ። የተወደዳችሁ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታን አደረኩ። ከቀሪ የጄኤምኤም ቲቪ ፕሮግራሞች ጋር መልካም ቆይታ ተመኘውላችሁ። ሰላም።